ወይኔ ጋር ነኝ ወይ እሱ ጋር ሂጂ። ምን አይነት አማርኛ ነው? ሀይሚ ቃናት እንዲ ወይኔ ጋር ነኝ ወይ እሱ ጋር ሂጂ ወይ እሱን አፍቅሬ ወይኔ እንትን በይ ይባላል። ለጥያ ሰው ሲተውክ ማወቅ አለብህ። እኔ ካሜራ ነገር አለ፣ ከዛ ነገር ደግሞ መውጣት ይፈልጋል። ጨረቃዬ የገባሁበት ነገር አለ ትላለች። ሌላ ጣጣ። ምን ውስጥ ይሆን የገባሽው? ምን ውስጥ ይሆን የተዘፈቅሽው? ምን ውስጥ ይሆን ያለሽው? ወይኔ ጉዴ። እስከዛሬ ሰላም ራሱ ተባብለን አናውቅም። ሰፈር ላይ እየተያየ አንድ ነገር ይሁንና ወንድማችን ማለት ነው ጉድህ ነው የሚፈላው። ስነ ስርዓት ያዝ። ከህይወታቸው ውጣ። አይመለከትም። እስከዛሬ ድረስ ለምን ዝም አልክ? እንዴት ነሽ አባ? ቢስ ነው አማን ነው ሁሉ ሰላም። እንዴት ነሽ? ምን ነሽ? እንዴት ነው የተከፈሽ? ባትፍ እንደው የሰው አክብሮት እኮ ቢለዋ ስሎ የሚያርደውን እኮ ያውቅም ብሩኬ ማለት ነው። እግዚአብሔር ምስኪን እንደው እግዚአብሔር ይጠብቅ። እንዴት ነሽ? ካሜራ ስላለ አይደብርሽማ? አረ ችግር የለውም። አረ አይሽ አንቺ ምን ሆነሽ ነው? ምን ሆነሽ ነው? ምን ሆነሽ ነው? ምን ሆነሽ ነው? እውነትም ግራ ያጋባል። ምን እንደሆነ ራሱ እኔ ምንም አልገባኝ። ቪዲዮ ራሱ ማለት ነው ምን እንደሆነ ምንም ሊገባኝም አልቻለም። በዓል ስለሆነ መምጣት አለብሽ፣ መሄድ አለብሽ። ያውም ላለማስነካት ብዬ ነው እኔ ገለል ያልኩሽ። እኔ ለሁለታችሁብኝ በቃ እንዲያቀለብኝ ምንድነው አጭሁብኝ? እየጠየኩሽ እኮ አቅመሟዬ ብሩክን ጠርተሽው አትጩህብኝ ትያለሽ። የጮህብሽማ ይሄ ነው። ደግሞ በቢጃማ የመጣሁት እንድትረጂኝ ፍቅሬ ነው። አንተ ቢጃማ ስለለበስክ ነው እንዴ አንተን ፍቅር የምትረዳ? ቆይ ጉድ እኮ ነው። ኧረ ምን አይነት ሰውዬ ነው የመጣው ደግሞ ዛሬ? ፈጣሪ ትዕግስቱን ስጠኝ። የሆነ ድንጋይ ራስ የሆንክ ሰውዬ ከነዚህ ከሁለት ህይወት ካልወጣ ማለት ነው ደምክን ነው የምናንጠፈጥፈው። ስነ ስርዓት ያዝ። የት ሀገር ዱርዬ ነው በፈጣሪ። አይኑን ፍጥጥ አድርጎ ይመጣል እንዴ? 4 ወር ሙሉ የት ነበርክ ታዲያ? ሀይሚ 4 ወር ሙሉ አገር ውስጥ አልመሰለች መሰለ እንዴ? ዱባይ እኮ ሄደችው ለሳምንት ብቻ እኮ ነው። አላበዛውም እንዴ? ኦ ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። ውድና የተከበራችሁ የጨረቃ ፋሚሊዎች ጽናትና ብርታቱን ይስጣችሁ። ቻሉት እንግዲህ ምንም ማድረግ አይቻልም። ቻሉት ምንም ማድረግ አይቻልም። ይሄ ሰውዬ ከየት ነው የመጣው? አይታችሁ ታውቃላችሁ? እስኪ ቲክቶክ ላይ ፈልጉ። ይሄ ቲክቶክ የማይደብቀው ነገር የለም። ማን ነው? ምንድነው? ማን ነው? መቼም የብሩኬ ጓደኛ አይሆንም ብዬ አስባለሁ። ምክንያቱም ይሆን እንዴ? አይሆንም። ለምን ሰላም ሲለው የሆነ ማለት እንደማያውቀው ሰው ሆኖ ነው ሰላም ያለው። ብቻ ግን አይ ቡራ፣ ለማንኛውም ማለት ነው አትረበሽ፣ አትጨነቅ። ቢያንስ ኮመንታተሮች የሚጽፉልህን ነገር እና በትዕግስት ጨርሰው። በቃ ምንም ማድረግ አይቻልም። ይሄ ነገር የተለመደ ነው። በቃ በተደጋጋሚ እየመጣ ስለሆነ እንደዚህ አይነት ነገር ያው አልፈልገውም ነው እንግዲህ እያለች ያለችው ሀይሚ። ቢሆን እንኳን ይሄ ልጅ እንኳን ከዚህ በፊት ቀለበት አድርጌያለሁ፣ ቀለበቱን ሳላውቀው ነው የተቀበልኩት እያለች ነው እንግዲህ። ቀለበት እሷ በዛን ሰዓት አላቅም ነው ያለችው እንግዲህ። አላቅም ቀለበቱ ምን እንደሆነ ሳላቅ ነው የተቀበልኩ እና ደግሞ ግን አርጌው አላቅም። ባንተ ምክንያት ብሩኬን ለማጣት ብሩኬን እንዳጣ አልፈልግም እያለች እንግዲህ እየተመላለሰችው ነው ያለችው ማለት ነው። እሱ ደግሞ እውነቱ መውጣት አለበት። ጎርተሽኛል። እንዲሁም ደግሞ በዓል እየደረሰ ነው። በዓል እየደረሰ ታዲያ ሰራተኛ መሰለች እንዴ አንተ? ደላላ ቦታ ሄደ ሰራተኛ አትፈልግም እንዴ? ኦ ዶሮ ልሰራልህ ነው ወይስ ልብስ ልታሳጥባት ነው ወይ ቤት ልታሳጥባት ነው? በዓል እየደረሰ ነው። ብቻዬን ደበረኛል አለም። ወይኔ ፈጣሪ ሆይ! እና ሰራተኛ አትቀጥርም እንዴ? ደላላ ቦታ ሄደ ስንት ጊዜ የተወካትን ፍቅረኛህን ነው እንዴ በዓል ሲደርስ የምታስታውሳት? እንደው 4 ወር ሙሉ እንግዲህ 4 ወር እያለች ነው ሀይሚ። 4 ወር ሙሉ የት ነበር? ከ4 ወር ሙሉ ከብሩኬ ጋር ይሄ ሁሉ ነገር ስታረግ አንተ ምን ቤት ነበርክ? ምን ነበር የምትጠብቀው? ማለት ብሩኬ ቀለበት እንዲያደርግ ነው? እቺን ቀለበት ደግሞ እንደዚህ በቆቆታ ሊያስደርጉት ነው ብሩኬን። አሁን እቺን አጀንዳ ያመጣችሁት አይደለ? ኦሆይ ጉር ነው አለ ያገሬ ሰው። ለማንኛውም እስኪ መጨረሻውን ጅማሬው ጥሩ ነው እንግዲህ። እኔ ጅማሬው አላናደደኝም ግን ማለት ነው ብሩክ ተስፋ አትቁረጥ ነው የምለው። በቃ ማለት ጥሩ ነው ያደረገው ዛሬ። ቀጥ ብለሽ ቤትሽ ሂጂ ሀይሚዬ፣ ቀጥ ብለሽ ቤትሽ ሂጂ ነው የተባልሽው። ቀጥ ብለሽ ቤትሽ ክላስ አስገብተህ ዝግት አድርግባት። እውነት አላናደደኝም የዛሬው ቪዲዮ። ቤተሰብ ለምን ሳቅሽ ብላችሁ ቅር እንዳይላችሁ። ምክንያቱም ብዙ ጊዜ መግቢያው የሚሰሩት ነገር እንትን አይልም። እኔ ዛሬ ምንም ማለት እንትና እንደውም ያልቃል እያልኩ እየጠበቅኩ ነበር። ፕራንክ ነው ይላሉ ብዬ እየጠበቅኩኝ ከዛ በኋላ ሄዱ ማለት ነው። እንግዲህ አላቅም ደግሞ ሀይሜ 4 ወር ድረስ ቆይ ጠብቄህ ምንም አይነት እንደማልወድህ እንደተውቁህ መረዳት ነበረብህ ስትለው ያኔ ይቀጥላል ብዬ ማሰብኩኝ ማለት ነው። ሶ የጨረቃ ፋሚሊ ቻሉት እንግዲህ ቢያንስ ባለመሳደብ
ተባበሩ። ምክንያቱም ተሳድበን ምንም የምናመጣው ነገር የለም። ውድ ቤተሰቦቻችን ስድብ ለማንም የሚቀይረው ነገር የለም። በቃ ትንሽ ጋብ ይፈጥራሉ፣ ስራ ይሰራሉ፣ ከዛ በኋላ ምኞታቸውን ያሳካሉ። ስለዚህ ይስሩ፣ እኛም እንስራ። በቃ አለቀ። ምንም ማድረግ አይቻልም። ኦልሬዲ ተጀምሯላ። በቃ ስለተጀመረ ምንም ማድረግ አይቻልም። ግን እኔ ማወቅ የምፈልገው ነገር ይሄ ልጅ ባለፈው ሀይሚን አስፈራራዋት፣ ትምህርቷን አስተውኳት ምናምን ያለው ልጅ ነው ወይስ ሌላ ልጅ ነው? ያ ባለ ሀብት ነው ተብሏል። እሱ ግን እኮ ዛሬ ፍቅሬን ትረጅኛለሽ ብዬ በቢጃማ ነው የመጣሁት አለ። ታዲያ በቢጃማ እዚህ ሜዳ ላይ አልጋ ቤት የቀጠርካት መሰለህ? እንዲ ጉድ እኮ ነው። ምን አይነት ሰውዬ ነው? ቆይ አነጋገሩ እንዲ ትረጅኛለሽ ብዬ በቢጃማ መጣሁ ምን ማለት ነው? ቆይ ኧረ ወራር ጨምረሃል እባክህ። ጉድ እኮ ነው። የጠራ ሜዳ ላይ ተገትሮ በቢጃማ የመጣው ለፍቅሬ ነው ለፍቅሬን ትረጂ ነው አላለም። መቼ አየች እሷ ሲጀመር ማለት ነው። እያየችም አይደለም። መምጣትህን ማግኘቷን ራሱ በቪዲዮ መሆኑ ራሱ እያናደዳት ነው። ሲቀጥል ደግሞ ብሩኬ እንድታሳጣኝ አልፈልግም በእንደዚህ አይነት ነገር ብላ እንግዲህ እስከ ጥግ ድረስ እየተከራከረች ነበር። ምንም አይነት ፍላጎት እንደሌላት ነው ለልጁ። ምንም አያሳስበኝም እኔ ማለት ነው። ቡራዬ መረጋጋት ነው ያለብን። ለምን ሀይሚ ልጁን የሆነ ስሜት አለኝ ምናምን ብትል ያኔ ቴንሽኔ ይለቀቅብኝ ነበር። አሁን ግን ሀይሚ አልፈልገውም እያለች ወጥራ እየተናገረች ነው። እሱ ደግሞ ለምን አፈቀርካት ማለት አይቻልም። ምክንያቱም ማፍቀር መብቱ ነው። ምንም ችግር የለው። ግን ማግኘት ደግሞ እድል ይጠይቃል። ስለዚህ እኔ አሁን ለቡራዬ የምለው ነገር ተረጋጋ፣ ተጠንቀቅ። ደግሞ እስከዛሬ መኪና የለም ነበር፣ አሁን መኪና አለ አባቴ። ስትናደድ ማለት ተነስተህ ካንዱ ጋር ሄደን እንዳትጋጭ እና ትቦ እንዳትገባ አደራ፣ በምድርም በሰማይም ማለት ሲናደድ ጃኬቱን እንኳን እንዴት እንደሚመሰቃቅለው ታውቃላችሁ? ቤተሰብ እየዋሸው አይደለም። እና ዛሬ ግን ንዴቱ የጋራ ነው። ምክንያቱም ሀይሚም ይሄው ግንባሯ እሳት መስሏል። እንግዲህ ልጁ ወይ ተልኮ ነው የመጣው ወይ ደግሞ አይዶን ነው አላውቅም። እንግዲህ ቤኪ እንዲህ ይልካል ብዬ አላስብም። ካሜራማኑ ማን ነው? ፍፄ አይዶን ነው ወይ የፍፄ ጓደኛ ይሆን እንዴ? ቤተሰብ አላውቀውም። ብቻ ግን እስኪ ቲክቶክ ላይ አሁን ቲክቶክ የማያወጣው ጉድ የለ፣ ኢንስታግራም የማያወጣው ነገር የለም። እስኪ የምናየው ይሆናል። ለማንኛውም ማን እንደሆነ ማለት ነው። ግን ቪዲዮውን አይቼ እንደጨረስኩኝ ነው የሰራሁት። ወደዛም ወደዚህ መሀል አልኩም። ከእያንዳንዳችን ሼር ስንደራረግ ያለውን ነገር እናውቃለን። ቤተሰብ ሁሉንም ነገር እናንተ ግን ያው ሁሌም የጨረቃ ፋሚሊ አንድነታችሁን መለያየት የለባችሁም። እንደተባለ ሀይሚ እንዳለችው ትላንትና እንግዲህ ያው ብዙ ነገር አውርተውናል። እንግዲህ እኔ ቁልፌን ለማንም አልሰጥም፣ እሷም ደግሞ እኔም ፓስወርዴን ለማንም አልሰጥም ተባብለው እንግዲህ ቃል ገብተውልናል። እኛ እሱን ተስፋ እያደረግን የሚመጡትን ነገሮች ሁሉ በቃ አለ አይደለ እንዴት ነው የነሱ ሞራል በማይጎዳ መልኩ እግዚአብሔር ነው የምላችሁ። ማንንም እንዳትሳደቡ፣ ብሩኬንም ሀይሚንም። ይሄ ልጁን ራሱ አትስደቡት። ምክንያቱም ምን አገባንኛ በቃ የመጣበትን አላማውን ፈጽሞ ይሄዳል። ምክንያቱም አሁን ላይ ያየሁት ነገር በጣም ጥሩ ነገር ነው። ሀይሚም እየተከራከረች ያለችው አልፈልግም በቃ ትቻለሁ ነው። መጀመሪያ ወደሱ ህይወት የገባችበትን መንገድ ደግሞ የራሷ መንገድ ይኖራታል። እሱን ደግሞ በሂደት የምናየው የሆነ ቪዲዮውን ሲሰራው ነገም ተነጎዳም እያለ ሲሰራው እንዴት እንደሆነ ምን እንደሆነ ስለሚታይ ውሸትም ሊሆን ስለሚችል ያኔ ድምድም አድርገን እንዴት ከወንድ ጋር ትመጣለች ብዙ ነገር እየሆነ ምናምን ብለን ማሽቃበጥ የለብንም። ቤተሰቦች ማለት ምን ያክል እንደምትወደው እናውቃለን፣ ብሩክን ማለት ነው። እዚህ ጋር አሁን እየታየ ያለው አሁንም እየታየ ያለው በቃ የብሩክ መረበሽ ነው። ይሄ ደግሞ የብሩክ አቅሙ ነው። በቃ አንደኛ የሆነ ዱብዳ በሀይሚ በኩል ሲመጣበት መቋቋም አይችልም ብሩኬ። ይሄ አቅሙ ነው። ምንም ማድረግ አይቻልም። በተቻለ መጠን ኮመንት ላይ ማየት አለብህ። ከዚህ በፊትም እንደዚህ አይነት ነገሮች ገጥሞ አልፋቸዋል። ስለዚህ እነዚህ ነገሮች ስላሉ ቢያንስ ኮመንት ማየት አለብህ አንተ። ቲክቶክ ዲዩቲ ያደርጉልሃል። ማንም ሰው ያውቃል አሁን ይሄ ምን እንደሆነ። ያው ጅማሬውን ባናቅም በእርግጠኝነት ሀይሚ ከብሩኬ ውጪ ማንንም እንደማታይ በጣም ማንም ቤተሰብ የሚያውቀው ነገር ነው። ያው እንስራ ብለው ነው። ስሩ እና አበረታታቸው፣ ሼር አድርጉላቸው። ሌላ ትርፍ ወሬ ማውራት አስፈላጊ ነው ብዬ እኔ አላስብም ቤተሰብ ማለት ነው። ምክንያቱም ከባለፈው ነገር ማለት አለብን፣ መማር አለብን ካሳለፉት ነገር። ወይ ይሄ ልጅ ወይ ዩቲዩብ እንዲከፈት ፈልጎ ነው። አሁን በጣም ብዙ ልጆች ዩቲዩብ እየተከፈተላቸውና በሆነ ቻሌንጅ ይመጣሉ፣ ከዛ ዩቲዩብ ይከፈትላቸዋል። ኤኒዌይስ እኔ ሀይሚ አታቅም ብዬ እንዳለን ታውቀዋለች። ልጁን ከአራት ወር በፊት ነው ቀለበት ስትሰጠኝ እኔ ቀለበቱ ትርጉሙን አላውቀውም ነበር ነው እያለች ያለችው። ብሩኬ ደግሞ እንዴት ትደብቅኛለች ነው እያለ ያለው። ያኔ ለመደበቋም በደበቋም እንግዲህ አብሯት ተከትሏት ሄዷል። ያለውን ነገር
የሚያውቅ ይሆናል ወይ ደግሞ እንግዲህ ሀይሚዬ ነገር አይታወቅም። ንድድ ካላት ከአንድ ጓደኛዋ ቀለበቷን ቦርሳው አድርጋ ይሄ ነው ቀለበቱ ልትል ትችላለች። ሶ እናንተ በትዕግስት መጠበቅ ነው ያለባችሁ። ብጥብጡ ተጀምሯል። ተስፋ አትቁረጡ ቤተሰብ፣ ተስፋ አትቁረጡ። ወይኔ ቀን ላይ ግን የሆነች ልጅ የጻፍሽልኝ ልጅ አንቺ ግን ምን አይነት ነሽ? በስማ ባፍሽ እኮ ሄደ ፈጣሪ ስም። እነሱንማ ሳናለያይ እንቅልፍ የለም ብላ ጽፋ የምርሽን ነው ባክሽ፣ ኧረ ባክሽ ብያት። ከዛ አንዷ ደግሞ አንቺ ደግሞ ማነሽ ስትላት ኧረ ባክሽ ውሸቴን ነው ምናምን ልጅቷ አናዳኝ ነው አለች። እኔ ላናዳት ማያናዳት ስም አልገለጸችም። እና ቅድም ነበር እየጻፈችልኝ፣ ቀን ላይ ነበር እየጻፈች ነበረችው ቪዲዮ በለቀቁት ላይና አሁን እንደዚህ አይነት ሲመጣ እኔ ራሱ ምንም አልሰማውም። ዛሬ በሚገርማቸው ሁኔታ ምንም የሰማሁት ነገር የለም። ድንገት ነው ቪዲዮ ጠብ ብሎ ወደቀው ማለት ነው። መቃጠል ነው አለ። ጽናቱን ይስጥ እንግዲህ ቡሩኬ። ሀይሚ እንኳን ያን ያክል ትጎዳለች ብዬ አላስብም። ምክንያቱም ትቻለሁ ለምን መጣ ነው እያለች ያለችው፣ እየተከራከረችው ነው። ትንሽ ሊያናድዳት የሚችለው ነገር ብሩክ በሚናገራት ነገር ልትናደድ ትችላለች ምናምን። ያው እንግዲህ ቻየው ምንም ማድረግ አይቻልም። በቃ የሆነ ውጤት እስኪመጣ ግን ደግሞ ብሩኬ ያው ባለመናገር በዝምታ በቃ በዝምታ ማሸነፍ አለብህ። እንደዛ ብዬ ነው እኔ የማምነው ቤተሰብ። ምክንያቱም ትናንት እንደዛ ተመሰጋግነው ግን በጣም የሚገርመኝ ነገር ማለት ነው የጨረቃ ፋሚሊ ቤተሰቦች የሆነ ደስታ ያሳዩንና ከዛ በደስታቸው ላይ በማግስተኛ ወይ በሶስተኛ ቀን መጥቶ የሆነ ሀዘን ግልብጥ የሚለው ነገር በጣም ነው የሚያስጠላኝ። ፈጣሪ ሀዘናችሁን ያርቅላችሁ። እውነት ነው የምላችሁና ደግሞ በጣም እየማለን ይሄ መድኃኒዓለም ይላል ምን ይላል? ወይኔ ለፕራንክ ብለህ እንደዚህ አትማል አንተ። እውነት አሁን ሀይሚን ከ4 ወር በፊት አንተ እውነት ቀለበት አድርገህላታል? በዚህ በሰለጠነ ጊዜ የት ቦታ ነው ያረክላት? ፎቶም የለህም ቪዲዮም የለህም። ብቻ ደግሞ አርጋለሁ ብሎ ነገ ቪዲዮ ይዞ እንዳይመጣ ነው የምፈራው ቤተሰብ። ነገሩ እየጓነ ሲሄድ ማለት ነው። አሁን ብሩኬ ምን እንደሚል አላቅም። ይዟት ሄዷል በርግጥ ግን ምን እንደሚላት አላቅም። መርዶ የተረዳ ይመስል በቃ አንገቱን ነው ያነቀው ብሩኬ። እንደዚህ ተስፋ አትቁረጥ ቶሎ እስኪ በቃ ተረጋጋ፣ መረጋጋት ልመድ። በቃ ኮስተር በቃ ዝም በል በቃ ዝም በቃ የሆነ ፊትህ ምናምን ቆዝማ አንዴ በእናትህ እንዴ። እኔ እሱ ሲቆዝም በጣም ይደብረኛል፣ በጣም ከምላችሁ በላይ ማለት ነው። በሀይሚ ያልደበረኝ ነገር ለምን መሰላችሁ? እሷ ልኩ እየነገረችው ነው። እሱ ግን መናገር አይችልም። በቃ ተናግሮ ሊያሳምን ሲል አንደኛ ሀይሚም ጮክብኝ አለችው፣ ዛሬ አስደንግጠዋለች። ሁለተኛ ነገር በቃ ተናግሮ ማሳመን አይችልም፣ መናገር አይችልም በአጠቃላይ ማለት ነው። ይሄ ነገር ስላለ አንተ ቤተሰቦች ዲዩት የሚያደርጉልህ ተመልከት። በቃ ሀይሚንም ላለመናገር ላለማስቀየም በቃ ዝም ማለት ዝም። ሀይሚ ጀምረዋለች ኦልሬዲ ከልጁ ጋር ታውራ። እሷ አውርታ ትጨርሰዋለች ሁሉንም ነገር ማለት ነው። ምክንያቱም ለሷ ንግግር አይነገርም። ጥቅሶቿ እንኳን ምን እንደሆኑ ሁላችንም የምናውቀው ነው ጥቅሷ ማለት ነው። በጣም የሚገርም ነው እንዴ። ሞቤ ምንድነው የማትወፍረው? እኛ ገንዘብ ባንክ ቤት እንጨምራለን፣ አንተ ስጋ ነው ወይም ባንክ ቤት የምታስቀምጠው ብላ በጣም መሳቅ ነው የሞትኩት። እና ለንግግር ሀይሚዬ አንደኛ ናት። ብሩኬ ደግሞ መረጋጋት በቃ እሷ ላለማስቀየም ማንንም ላለማስቀየም በቃ አንተ ራስህን ሁን፣ በቃ ራስህን ሁን፣ አትረበሽ፣ በቃ አትደንግጥ። ሀይሚ ሁሌም ያንተ ናት። በቃ ማንም አይወስድብህም። ማንም የፈለገው ዝም ብሎ መቶ ይፎክር፣ ማንም አይወስዳትም። ሲቀጥል እንደማትፈልገው ተናግራለች ኦልሬዲ። በቃ እፈልገዋለሁ ብትል ኦ ማይ ጋድ በጣም ከባድ ነበር የሚሆነው። ግን አልፈልግህም እያለች ነው። ሰው አልፈልግህም ካለ በግድ ማንን ይዞ አያኖርም። በቃ በብሩኬ ህይወት ውስጥ እንዳትገባብኝ እያለች እየተናገረች ነው። ስለዚህ ማንም ሰው ሀይሚንም እንዳሰድቧት። ምክንያቱም ምንም ያደረገችው ነገር የለም። ልጁን ለምን አፈቀራት ማለት አንችልም። ለምን አገኘችው? ደውሎላት ነው የሄደችው። ስታገኘው በካሜራ እንደሆነ አላወቀችም። እንደዛ መስላ ነው እንግዲህ ያሳየችን ያለችው ማለት ነው። ስለዚህ ሁለቱንም መሳደብ የለብንም። የጨረቃ ፋሚሊ አንድ ሆነን እንደውም ይሄ ልጅ ለምን እንደመጣ ማውጣት አለበት። በቃ ይሄን ልጅ መቆሚያ መቀመጫ ማሳጣት አለብን። እንዲሁም እንትን ካለው ኢንስታግራም ካለው እንዲሁም ደግሞ ቲክቶከር ላይ እንድታገኙት መፈለግ፣ ማንነቱን ማወቅ መፈለግ። ይሄ ነው እምላችሁ ዛሬ እኔ ውዷ የጨረቃ ፋሚሊ ቤተሰቦች፣ ውድ የምወዳችሁ የማከብራችሁ፣ ምንም እንዳትረበሹ፣ ምንም እንዳታለቃቅሱ። በቃ ጀግና ሆኑ እሺ። እግዚአብሔርን ጀግና ልክ እንደ ሀይሚ ልክ እንደ ብሩኬ በቃ ተመራር የመማልቀስ የምን በኋላ ግን እንዳያስለቅሱ እንጂ እነሱ በመጨረሻ ሊያልቅስ ነው እንዶ ተስፋ የሚያሳጡት። እኔ ብዙ ጊዜ ሊያልቅ ሲል ነው ሄጄ ሊያልቅ ሲል የሚመጣው ቪዲዮ በጣም ነው እንትን የሚለው አንጀት
ስብሰባ ይጀምራሉ። አዳዲስ ነገር ስሰማው ቀጥታ ይዤላችሁ እመጣለሁ። የሃይሚን ዩቲዩብ ቻናል 200,000 ለማስገባት የተጀመረ ቻሌንጅ ነው። ቤተሰቦች ምንም ሳይከፋችሁ ሳትደበሩ በቃ የሃይሚን ዩቲዩብ ቻናል 200,000 አስገቡላት። በቃ ይሄ ነው የኔ አላማ የምላችሁ ነገር። በተረፈ አመሰግናችኋለሁ፣ ወዳችኋለሁ። መልካም አዳር ይሁንላችሁ። ቸርቸሩ ነገር ያሰማን። ጸልዩ እሺ።